እኔ ከምን ልጀምርልህ? ባለትዳር ነኝና እሺ፣ አንድ ሴት ልጅ አለችኝ። አሁን ያለሁት አረብ ሀገር ነው እሺ። እና ባሌን ማለት ባለቤቴን ከማግባቴ በፊት በጣም ማለት ለመወሰን በጣም ተቸግሬ ነው እናንተ ጋር የመጣሁት። የተለያዩ ሱሶች አሉበት። የምን ሱስ? ማለት ይሄ ጫት ምናምን የሚባለው ነገር ማለት ነው። ሳታገቢው በፊትም የነበረ ነው ወይስ ከተጋባችሁ በኋላ? ካላገባው በፊት አለበት እና በቃ እኔ ማስተካከል እችላለሁኝ ብዬ ነው የገባሁበት። አውቄ ነው የገባሁት። እሺ። ከገባሁ በኋላም ሞከርኩኝ፣ አልተስተካከለም። እስኪ ስወልድ ይስተካከላል በሚለው አልሐምዱሊላህ ሴት ልጅ ወለድኩኝ። ጭራሽ እየባሰበት ነው የሄደው። እና እንደዚህ ማለት ስነግርህ እንደዚህ ባጭሩ ነው፣ ያው ትረዳኛለህ ብዬ ነው ላለማስረዘም ማለት ነው። ብዙ ውጣ ውረዶችን አሳልፌያለሁኝ ማለት ከቤት ጉድለት፣ ያው ትረዳኛለህ፣ ብዙ ነገር ቤት ውስጥ እየጎደለ የሚያስቀድሙ ሱሳቸውን ስለሆነ ብዙ ነገር አሳልፌያለሁኝ ማለት ነው። አንዴ ኮይን ውሰዶች ከላይ እና ሜምበር ሆኑ። እሺ። እና ወለድኩኝ፣ ወልጄም አልተስተካከለም። ከወለድኩ በኋላ ጭራሽ ባሰበት ማለት ነው። እሺ። ሲብስበት ምን አደረግኩኝ? እናቴ ጋር ልጄን ይዤ እናቴ ጋር አመት ተቀምጫለሁኝ። አሌክሶ ኦኬ። እናቴ ጋር አመት ስቀመጥ ያው በሰዎችም ዘንድ ያለውን ነገር ታውቀዋለህ። ባለትዳር ናት ወይስ ምናምን የሚባለው ነገር አለ። እሱን ችዬ እናቴ ጋር አመት ተቀምጬ አረብ ሀገር መጣሁኝ ማለት ነው። እዚህ ከመጣሁኝ በኋላ እንደ ድሮ አይደለሁም፣ ተስተካክያለሁ። ያው ብዙ የሚላቸው ነገሮች አሉ። እኔ ማለት ሳልወልድም አይቼዋለሁኝ፣ ከወለድኩኝ በኋላም አይቼዋለሁኝ። በፊትም የማውቀው ነገር ስለሆነ አሁን ላይ ለማመን ትንሽ ከበደኝ። ማለት እንዴት እኔ እዛ ሁኜ ማለት በጣም ጥሬ ያለሁኝ እና ለማስተካከል እዛ ሁኜ ያልተስተካከለው አሁን እዚህ ከመጣሁኝ በኋላ ምን አይነት ነገር ተገኝቶ ነው የሚለው አለ በውስጤ ማለት ነው። እና ምን ትመክረኛለህ? ያው ባጭሩ ነው የነገርኩህ። ይሄ በጣም ጨንቆኛል። እንዴት እንደገባሁ ማለት አሁን ምን መሰለሽ፣ አሁን ጥፋቱ አንቺ እንደዛ አይነት ሱስ ውስጥ እያለ አገባሽ ሰው ይስተካከላል በሚል ነው። እሺ፣ ሰው ኃላፊነት መውሰድ አለብሽ። አሁን ልትፈጪው አትችይም። ምክንያቱም ካገባሽው በኋላ የመጣ ባህሪ ቢሆን እንደው እሺ ሰው ይሄን ነገር ማስተካከል አለበት ብለሽ አላስተካከልም ካለ አልተስማማኝም ልትይ ትችያለሽ። አንቺ መጀመሪያ ሳትጋቡም በፊት እንደዚህ አይነት ሱስ ውስጥ ነበር እንደነገርሽ። ይሄ እንግዲህ ከባድ ነው ለመተው። እሱም ራሱ አሁን በአንድ ጀንበር አይሆንም። አይ ቲንክ እሱን ማስተካከል ሲፈልግ ጥፋቱ አንቺ ነው ማለት ኃላፊነቱ ሰጅምልሽ። ለዛ ጫት ሱስ እንዳለበት እያወቅሽ ነገ ከነገ ወዲያ ይስተካከላል ብለሽ ገብተሻል። ለማስተካከል መሞከርሽን አታቆሚ። ጉዳዩ ከመጋባታችሁ በፊት የነበረ ስለሆነ ከተጋባችሁ በኋላ የመጣ ቢሆን እንዴት ለምን የሚለው ጥያቄ በጣም ወሳኝ። አሁን ግን ኦልሬዲ ሰውየው እንደዛ ነበር ሳታገቢ በፊት ራሱ አምነሽበት ተቀብለሽውን የገባሽው። ስለዚህ አንዳንድ ጊዜ እኛ በምንፈልገው መልኩ ብቻ ነገሮች እንዲሄዱ መጠበቅ የለብንም። ነገሮችን አንዳንዴ እንቀበላቸዋለን። አሁን ተቀበዩና ምን አድርጊ። ሰው ሀገር ነው ያለሽው፣ እዚህ ሆነሽ ልታስተካክዪው አትችይም። አገርሽ ገብተሽ በተቻለሽ አቅም ከዚህ ነገር ውስጥ እንዲወጣ ልትረጂው ትሞክሪያለሽ፣ ደጋግመሽ ትሞክሪያለሽ። እንደ ሚስት የኃላፊነትሽ ነው። ቀላል አይሆን። ልትፈቺው ግን አትችይም። ምክንያቱም እንደዛ ሆኖ ነው ያገባሽው። አሁን በዚህ ምክንያት ትዳር ለማፍረስ ትንሽ ምክንያት እየፈለግን ለማፍረስ የምንሮጥ ከሆነ ትዳርነቱ ይቀራል። ትዳር የፈጣሪ ተቋም ነው። ገብቶሻል? ትንሽ ሳይመቸል ሲቀር የምናፈርሰው
ትንሽ ቆርቆር ሲለን ንደን የምንጥለው ትንሽ ደግሞ ሲመቸን ካላጠበቅኩት የምንለው አይደለም። በማይመች ሁኔታ ውስጥ ነገሮችን ከፈጣሪሽ ጋር የተነጋገርሽ ጸሎት እያደረግሽ እስቲ እንደው በቃ ባሌ ከዚህ ነገር ውስጥ እንዲወጣ። ጉዳቱ እኮ ለሱ ገብቶሽ ነገ በሽታ ላይ ቢወድቅ ልጆች ያለአባት የሚቀሩት እነሱ ናቸው። ያለባል የምትቀሪው አንቺ ነሽ። በተቻለሽ አቅም ይህንን ነው ለማድረግ እንጂ ሶዋትና አሁን ሊስተካከል አልቻለም ልትንጁ ነው ትዳርሽን። እንደዛ እንዳታስቢ እሺ። ተቀበይው መጀመሪያ በቃ ሳታገቢውን በፊት እሱ እንደዛ ነበር፣ ስህተቱ እዛ ጋ ነው። አለማግባት እቺ ነበረ እንደዚህ አይነት ሱስ ካለበት ብለሽ ተግባባል። አዎ አሌክስ እየገብቶኛል። ግን እኮ 5 ዓመት ማለት ከበቂ በላይ መታገስ ነው። እሺ አንተ የግል ጠይቅሽ ትዳር ኮንትራት ነው ብለሽ ታስቢያለሽ? አይ እንደዛ ስላላሰብኩኝ ማለት እኔ ልከራከርም አልፈልግም። 5 ዓመት 2 ዓመት ሳልወልድ በፊት አይቼዋለሁኝ። ከዛ አሁን ልጄ 3 ዓመት ናት። ከወለድኩኝ በኋላ የሚለውም በጣም ታግሻለሁኝ። ያም ሆኖ እናቴ ጋር አመት ተቀምጫለሁኝ። በቃ ምን ልበልህ በጣም ብዙ ነገር ነው የሆንኩት። አዎ እኮ አሁን 5 ዓመት ብለሽ በኮንትራት እስከ 5 ዓመት ካልተስተካከለ ፈተዋለሁ ብለሽ የምትገቢበታል ገብተሽ። አይ እንደዛ አይደለም የገባሁት። እንዴት እንደዛ ገባለሁ እኮ። ስለዚህ 5 ዓመት ታገስኩ ስላልሽኝ ነው። አብራችሁ ልታረጁ እኮ ነው ስትጋቡ ቃሉ አይደል? ቃል ኪዳኑ እንደዛ ነው። ሳገባት አብሬያት ላረጅ ብዬ በምንም አይነት ፈተና ውስጥ ከጎኗ አልቆም፣ ከጎኔ ልትቆም። ይህንን ምክንያት አድርገሽ ልትተይው ወይም ትዳርሽ ላይ ንቅናቄ ልትፈጥሪ ትክክል አይደለም እያልኩሽ ነው። ለምን ኦልሞስት መጀመሪያም ነበር እንደዛ፣ ስታገቢውም ነበር። ስታገቢው ሳይኖሩ ሳታገቢው በፍቅረኝነት እያላችሁ ምንም የሌለ ሱስ ቢሆን ዘራፍ ማለት ትችላለሽ። አሁን እንዴት ሆኖ ብለሽ ኦልሬዲ ግን መጀመሪያ ሰውየው እዛ ያሱሱስ ነበር፣ አውቀሻል ጫት ሱሰኛ እንደሆነ ሰው አገባሽ። ሰው ጎይ ወደፊት ሜር እየተጋገሽ ከፈጣሪ ጋር ይህ ነገር ለማቃናት ለማስተካከል ገብቶሻል። ትዳር ላገባሽው ሰው መስዋዕትነት መክፈል እኮ ነው። መስዋዕትነት መክፈል ማለት በድካሙ ላይ እርዳታ ማድረግ ማለት። ሴት ልጅ ረዳት ነች አይደል? ለአዳም ሔዋንን ረዳት አድርጎ ነው አይደል የፈጠረለት ፈጣሪ። ረዳት ማለት ይሄ ዝም ብሎ ስራ ላይ ረዳት ምናምን እንደሚባል አይደለም። የህይወት ረዳት። ይህ በጣም ከባድ ሚና ነው። ገብቶሻል። ከአንቺ ፈጣሪ ብዙ ይጠብቃል። እሱ ድካም አለበት። በቃ ኦልሬዲ በቃ ደካማ ነው ወይም ጉድለት አለበት። ጉድለቱ ምንድነው? ሱሰኛ። ጥለሽው ከሄድሽ ምን አይነት ሰው ነው ታዲያ አንቺ ማግባት ያ ፐርፌክት? ነገ ሌላ ወንድ ደግሞ ብታገቢ ማለት ነው እህቴ እንግጮ ነው ምናለሽ። ሱስ የለበትም፣ ምንም ሱስ አይኖርበትም። ግን ደግሞ ሌላ አስቀያሚ ነገር ደግሞ ይኖርበታል። ወይ ባህሪው አያምርም፣ ምንም ነገር ሙሉ አይሆንም። በአጠቃላይ ሙሉ አንሆንም። እኔ በግሌ ብጠይቅኝ አሁን ላገባት የምፈልጋት ወይም የምችላት ሴት ሙሉ እንድትሆን አልጠብቅም። የሆነ ጉድለት ይኖርባታል። እኔ የምሞላው ገብቶሻል። እኔ ማስተካክለው፣ እኔ መረዳት በባህሪ ሊሆን ይችላል፣ በምንም በሆነ ነገር ብቻ ያ ክፍተት ሆን ብሎ ነው የተተወው ለእኔ እኔ እንድሞላው። ሰው ክፍተትሽ ነው በአናትሽ ተተካይ ብያት ከሄዱ ስራዬን ረሳው። ፈጣሪ ለዛ አዘጋጅቶኝ እያለ ግን ስራዬን ትቼ ሄድኩ። ስለዚህ አንቺ ይሄ ድካሙ ነው፣ ሱሰኛ ነው። አንደኛ አምነሽበት ነው የገባሽው። ስለዚህ ሄደሽ ሀገሪ ስትሄጂ ነው የሚሆነው። በተሻለሽ አቅም እየተመካከራችሁ ቀስ በቀስ አንድ በአንድ እንደዚህ እየቀነሰ እንዲመጣ በማድረግ ከዚህ ነገር ውስጥ እንድታስወጪው ብትቺ እኮ አንቺ እኮ ጀግና ነው የምትሆኚው ለባልሽ። ለፈጣሪ የማይቻል ነገር የለም ደግሞ አይደል? ለሰው የማይቻል ሁሉ ለፈጣሪ ይቻላል አይደል? በዛ መኝ ተገባባን። ላቋርጥህ አሌክስ፣ አንዴ ላቋርጥህ። ማለት አሁን እኔ ልጅ ይዤ እናቴ ጋር በተቀመጥኩኝ ሰዓት 1 ዓመት በተቀመጥኩ ሰዓት ማለት ጥሩ ስራ አለው ማለት ደህና ገበያ ያለው
እኔን በጣም ማገዝ ይችል ነበር። ማለት እኔን ተውና ልጁን በጣም ማገዝ ይችል ነበር። ከዛ በተረፈ ወደዚህ ስመጣ በቤተሰብ ማለት ትችላለህ፣ በቤተሰቦች እኔ የመጣሁት ምንም አልተነፈስኩም። በቃ ምንም ያልኩት ነገር የለም። እሱ ነው ይህን ማለት ምን ትለኛለህ? ማለት 1 አመት እዛ ስቀመጥ እናቴ ጋር ማለት እናቴ ጋር አመት ስቀመጥ ያው በእናቴ ነው፣ እኔም ያለሁት በእናቴ ነው፣ ልጅም ያለችው በእናቴ ነው። ሳትነግሪውን የመጣሽ ወደ እሱ ሀገር? አመት እናቴ ጋር ተቀምጬ ነግሬዋለሁ ልሄድ እንደሆነ እንደፈለግሽ ውሳኔው የራስሽ ነው ሲለኝ ሳማክረው እንደዛ ሲለኝ እኔም መጣሁ። እናትሽ ጋር የሄድሽው በዚህ በሱሱ ምክንያት ነው? ሱሱ? አዎ እናቴ ጋር በሱሱ ሄድኩኝ። ከዛ ምን ሆነሽ ነው አላለኝም፣ ለምን አትመጭም አላለኝም፣ ምንም ያለኝ ነገር የለም። ከዛ ብዙ ወር አየሁኝና ማለት ምንም ያለኝ ነገር ስለሌለ ፕሮሰስ ጀመርኩኝ ማለት ነው ወደ አረብ ሀገር። ከዛም እንደዛውም ሆኖ ልሄድ ነው በቃ ልሄድ ነው እኔ በቃኝ ምናምን ስለው ውሳኔው የራስሽ ነው እንደፈለግሽ ሲለኝ አረብ ሀገር መጣሁኝ። እዚህ ከመጣሁ በኋላ ነው በቃ እዚህ ከመጣሁ በኋላ በየደቂቃው ነው በቃ ተስተካክያለሁ ምናምን ብዙ ነገር ነው የሚለኝ። ለመጨረሻ ጊዜ ያወራችሁት መቼ ነው? ለመጨረሻ ጊዜ አዲስ አበባ እንዳለው አሁን 8 ወር 9 ወር ሆኖኛል። አረብ ሀገር ከመጣሁኝ ልበር እንደሆነ ቻው በቃ ሄድኩኝ ያልኩት በስልክ እዚህ ከመጣሁኝ አውርተናል። በኢሞ እኮ መቼ ነው ያወራችሁት ለመጨረሻ ጊዜ? 3 ወር በፊት ምናምን ይሆናል። በስንት? ከ3 ወር በፊት ይሆናል። ይጽፍልኛል ግን እኔ አልመልስለትም። መልሽለት አሁን። እሺ ከዛሬ ጀምሮ በቃ የማረጋግጥልሽ ነገር ማትቀይሪውን ነገር ተቀበይ። ሁሉም ሙሉ ነገር የለው፣ ክፍተት አለው። ሱስ እኮ ለማንም አይመከርም። እሱ አንዴ ኦልሬዲ ገብቷል እዚህ ነገር ውስጥ። ለመውጣት እርዳታ ያስፈልገዋል። ረዳቱ ደግሞ አንቺ ሆነሽ ሳለሽ ጥለሽ ሄድሽ። በችግሮቻችን ላይ ሰዎች ተወጡት ብለውን እኮ ፈጣሪ ቢለን እንደው የት ነው የምንገባው? አይተወንም እንጂ ገብቶሻል። ስለዚህ ሱስ ውስጥ ነው ያለው። ሱስ ደግሞ አንድ ሰው መቼም ቀስ እያለ ነው የሚገባበት። ትክክል እኮ አይደል? ግን ተዘፍቋል ኦልሬዲ። ስለዚህ ከዛ ውስጥ እንዲወጣ አንቺ ረዳቱ ነው መሆን ያለብሽ እንጂ ትለሽ ወደ እናትሽ ቤት ሄድሽ። ምን አይነት ባል ነው የምትፈልጊ? የሚደባደብ አይኑ የሚያጠፋ አሲድ እደፋለሁ እያለ የሚይዝት የሚያስፈራራ የሚማግጥ በላይሽ ላይ ሴት የሚያንጋጋ ሌላ ሴት አስረግዞ የሚመጣ እዚህ ቤት ይሄ ሁሉ ታሪክ ሰምተሻል። ሰው ሁሉ ሙሉ ነገር የለውም። አየሽ፣ እሱ ሁሉ ነገሩ ጥሩ ነው፣ ግን ሱስ አለበት። እየረዳሽ እያገዝሽው እንዲቀንስ እየቀነሰ እንዲመጣ ከፈጣሪሽ ጋር የተመካከርሽ ትጠሪያለሽ እንጂ ጥለሽ አትሄጂ። እሺ በቃ እሱ ሱስ አለበት ምናምን፣ እሺ ልፍታው ብለሽ አልፈልግም በቃ ሱሱ ብለሽ ብትፈጪው ሌላ ባል ታገቢያለሽ፣ ህይወት ይቀጥላል። ሌላው ባል ደግሞ ሱስ የለበትም፣ ወይ የሚደበድብሽ ነው፣ ወይ አይንሽን ጥርስሽን የሚያወልቅ ነው፣ ወይ በየአደባባዩ የሚያዋርድሽ ነው፣ ገመናሽን ሄዶ የሚያጸዳ በየአደባባዩ የሚያሰጣ ነው። አንዱ ሞልቶ ሌላው መጉደል ግድ ነው። ሙሉ ፐርፌክት የሆነ አንቺ እንደምትፈልጊው ጭንቅላትሽ ውስጥ በሁሉ ነገር የተመቸ ሰው እዚህ ምድር ላይ የለም የኔ እናት። ስለዚህ ያለውን ነገር አክሰፕት አድርገሽ፣ ምክንያቱም አንቺ ኦልሬዲ ሳታገቢ ቢሆን እያወራሽን ያለሽው ኦኬ እቺ ልጅ እውነት አላት፣ ሱሰኛ የሆነ ሰው አግብታ እንትን ማለት የለባትም እንላለን። ኦልሬዲ ተጋብታችኋል። አምነሽ አውቀሽ ነው ያገባሽ። ነገ ላስተካክለው እችላለሁ ብለሽ የገባሽበትን ነገር ግን እንዴት ጊቭ አፕ አድርገሽ ትሄጃለሽ ታዲያ? ስለዚህ ከዚህ አንጻር አስቢው። ተስተካክያለሁ አለሻል። በቃ ይሄ ራሱ እኮ አንድ ነገር ነው። በዚህ መንደርደር ላይ አንቺ መሀል ገብተሽ እንዴት እንደሚያስተካክሉ ትንሽ ቴክኒካል ነገር ምናምን እያደረግሽ ብታግዢው ሊለወጥ ይችላል። ግልጽ ነው። ስለዚህ አውሪው እሺ። ከዛሬ በኋላ
ኮሽ ባለ ቁጥር ማሚ ብለሽ ደግሞ አትይጂ። አይኬድም። አይ እንደዛ አይደለም ማለት ለእኔ ቦታ ቢኖረው ለልጁ ቦታ ቢኖረው እኔ አመት ስቀመጥ እዛ ጋር ከቤተሰብ ማለት ደሞዝ የለኝም። ከቤተሰብ ነው ሁሉን ነገር እንትን የምለው። ሲቀጥል ልጅ ህፃን ናት። እኔም ገና በልጅነቴ ነው የወለድኳት። ብዙ ነገር ነው የሚያስፈልገን ታውቃለህ። በራሴ በውስጥ ማድረግ የምችለው ነገር አሁን ይኸውልሽ ከእናቴ ነው። እንደዚህ ከመቀሰርሽ በፊት ይሄ ሶስቱ ወደ አንተ ነው ይባላል አይደል? እስቲ እኔ ከኔ የሚጠበቃል የኔ ኃላፊነት ምን ነበር? አሁን እሱ ነው እያልሽኛለሽ። እሱ ነው እስካሁን ያው እንደዚህ ነው። እስቲ ኳስ በመሬት አድርጊውና አመኝ እነዚህኛውን ወደዚህ አድርጊውና እነሱን ሁሉ ጥያቄዎች ጠይቂ እስቲ ለራስሽ። ትዳር ውስጥ እኔ ምን ኃላፊነት አለብኝ፣ እኔ ምን ማድረግ ነበረብኝ ብለን ማሰብ ስለማንችል ነው አለመግባባቱ እየጦፈ መሄድ። ሁሉም ሰው እሱ እንዲህ ነው እና እስቲ ለደቂቃ ቆም ብለሽ አስቢ። ከዚህ እንደወጣሽ አሁን ምንም እንድትኝ አይደለም። እስቲ ከኔ የሚጠበቀውን ነገር ላርግ። እስቲ ከኔ ምን ይጠበቃል? እንደኔ ሁንልኝ አይባልም። ሁሉም የራሱ ያደገበት ካልቸር አለው። ባህል፣ አመለካከት፣ አስተዳደግ ገብቶሻል። ባህሪ ትዳር ውስጥ ስትኖሪ እሱን አክሰብት አድርገሽ ነው የምትኖሪ። ገብቶሻል አይደል? አሁን አንቺ እየጠበቅሽ ያለሽው ተይው እንድንልሽ ለማፍረስ የኔ እናት ሰው አያስፈልግሽም። ሰይጣን ራሱ በደንብ ነው የሚያግዝሽ። እኛ ራሱ አናስፈልግሽም ለማፍረስ። አሁን ከዚህ እንደወጣሽ የታባል ትዳር የለኝም አልፈልግም ሲንግል ነኝ ማንም ሰው አጠገቤ እንዳይደርስ እዛው በጸበለ ምናምን ብለሽ ኑሮሽን ብትኖሪ ማንም አይገርፍሽም። ለዚህ ሰይጣኑም ያግዝሻል ማለት ለማፍረስ ችግር የለውም። እኔ ጋር ከመጣሽ ግን አትሊስት ስለምናስተካክለው ነገር ብናወራ ጥሩ ነው። አሁን ታዩ ወደዛ ምናምን ብልሽ ደስ ነው የሚልሽ። በእርግጠኝነት ሁኔታሽ እንደዛ ነው የሚያሳየው። እኔ አልልሽም፣ ምክንያቱም አፍራሽ ግብረ ኃይል መሆን አልፈልግም፣ በኋላ ያስጠይቀኛል በፈጣሪ ዘንድ። አንቺ ግን ትዳርሽን ለማከም ብትሰሪ ጥሩ ነው አይመስልሽም? አመሰግናለሁ። አመሰግናለሁ በጣም ነው እና የምሰማው። እንደ አጋጣሚ ነው የጻፍኩት። እሺ በርቺ። እሺ አስቸጋሪ ነው። ሙሉ ሰው ነው የምንፈልገው አይደል? ፐርፌክት ለማግባት ሳስብ እንደማስብ ታውቃላችሁ። ያው እኔ እንኳን የቆሙ ቀሮች ማህበር ዋና ኃላፊ ነኝ፣ ግን እንደው ምሳሌውን ነው የምላችሁ። እማገባት ሴት ፐርፌክት እንድትሆን አልጠብቅም። እንዳስተዳደጓ፣ እንደ ባህሏ፣ እንደ አኗኗሯ፣ እንደ ባህሪዋ ነው አክሰፕት ማድረጋት በመጀመሪያ። መስተካከል የሚችለውን ታስተካክላላችሁ። መስተካከል የማይችል ግን አለ። የዛ ሰው ተፈጥሮ ማለት ነው። ባህሪና ጠባይ የሚባል ነገር አለ አይደል? ጸባይ ይስተካከላል። ጸባዩ ተበላሽ ይሄ ልጅ ይባላል እኮ አንተ ጸባይ ተበላሽቷል ሰሞኑ ምናምን ይባላል። አዲስ የመጣ አመል ነው ማለት ነው። እሱ ይስተካከላል በንግግር ምናምን። ባህሪ አይቀየርም። አሁን የወንበር ባህሪው በቃ ወንበር መሆን አልጋ ላርገውና ልተኛበት ወይም ጠረጴዛ አርጌ ልብላበት ብል አይመችም። ገብቷችኋል? ምክንያቱም በቃ ባህሪው የተሰራው ለወንበርነት። የሰው ልጅ ባህሪ አለ ተፈጥሮ ማለት ነው። እሱን ለመቀየር ስትሞክሩ ተሰብሩታላችሁ። ና ተቃና እንደዚህ ስትሉ በራሳችሁ መንገድ ልታቃኑ ስትሞክሩ ይሰበራል። ባህሪን ምንድነው የምታደርጉት? አክሰፕት ታደርጋላችሁ፣ ሰላም ታገኛላችሁ። አለቀ። ስትቀበሉት አትጨቃጨቁ፣ ስትቀበሉት አትደባደቡም። ለመቀየር ራሳችሁን አታጡ። ተሰበረብኝ ወንበሩን ጠረጴዛ ካላረኩ ብለሽ ነው አይደል? ሄሎ ልጅ ስክሮን አድርጊያት ጥያቄና መልሳችሁን እየሰማው ነበረ። አንተ አሁን እያልካት የነበረው ልጁ ላይ ሮንግ ነገር አለ። ዲስ አሚን ላይክ እኔ ሶሪ በጣም ይቅርታ ዲስአፖይንትድ ስለተሰማኝ ነው ያልገባሁትም ማለት ነው። ኦኬ አም ሶሪ አሚን
ፒፕል ወይም በትዳር አለም ወይም በፍቅረኛነት በጓደኝነትም ሊሆን ይችላል። ገባ ኤኒባዲ የሚያስቀይምህም ሊሆን ይችላል። አንቺ ልጅ እያለች ያልነበረው ሱስ አለበት ነው ያለች። ዲሜንሶስ የጫትም ይሆናል የሲጋራም ይሆናል አልኮሊስትም ሊሆን ይችላል። ኦላይፍ ሶ ትዳር ላይ ስገባ እኔ ባለትዳር ሆኜ የለም እያወራለሁት፣ ግን አዘ ላይፍነት ነው እየነገርከው ያለሁት። አዘ ሴትነት ደግሞ ማለት ነው። አሳዝናኛለች ሚን ግን ልጁን አሁን ደውይለት የሚለው ነገር ነው። ገባ እንዲያስገባኝ ጠየቀኝ። እች ልጅ ላይፏን ሰጠዋለች፣ ወልዳለታለች፣ ስደት ወጣለታለች። ሚን ብዙ ውጣ ውረድ ቤቶች ውስጥ አሳልፋለች ልጅቱ ማለት ነው። እኔ እንደተረዳኋት ከሆነ ያንን ሁሉ ሴት ልጅ መቀበል አለባት። አንተ አሁን እች ልጅ ኦኬ ግዴታ ኦፍኮርስ ዋን ባይ ዋን ያ ሰው ሊያስተካክልላት ይችላል። ገባ ግን አሁን ያንን ነገር እየተቀበለች ተቀባዩ የሚለው ነገር ከአንተ ጋር አንደኛ እሱ አልተመቸኝም። እንዴት ነው የሚቀበለው? እንዴት ነው? I'm sorry. Yeah, okay. You come back for me. It's okay. So እንዴት ነው እኔ አሁን በእኔ ላይፍ ላይ ቢመጣ ሰው አንድ ሱሰኛ የሆነ ሰው ምናምን ነገር አታውቀውም። ከዛ በፊት ምንም አይነት ሱስ ላይኖርበት ይችላል፣ ወይ ደግሞ ጫት ቃሚም ሊሆን ይችላል። ኢትስ ላቭ የሚባለው ወይ ደግሞ ያ ነገር ውስጧ ላይ ሊሆን ይችላል። ትዳር፣ ልጅ መውለድ፣ ቤተሰብ ስትመሰረት ግን አዘ ላይፍነት ያን ነገር ማቆም ያለበት ሰው ነው። አዘ ስትመጣበት ማለት ነው። በዛም በጣም የኢትዮጵያ ሴቶች ኢትዮጵያ ላይ የሚኖሩ ሴቶች ወይም በጣም የኢትዮጵያ ሴቶች የተጎዱበትን ነገር እኔ አንደርስታንድ እያደረኩ ስመጣውን አዘ ታይምነት ታይማቸውን የፈጁ ሰዎች የሚፈጁ ልጆች አሉ። ልክ እንደ ልጅቷውን አግብታለች፣ ወልዳለች። ገባ ጥላው ስትሄድ ነው ወደ አረብ ሀገር የተሰደደችው። ዛትስዋይ ያ ያለችው እንደዛ ነው። የሰሙ ግማሽ ወሬ ላይ ነው የጨረሱ። ክሮስ አደረግ ነው። ይቅርታ ከተሳሳትኩኝ ልታርመኝ ትችላለህ። ችግር ሀሳብሽን ጨርሽሽ። አሚን አንዳንዴ አሁን እሷ እየሰማችሽም ስለሆነ አንቺም ያው ሀሳብ አይጠላም። ምን ብታደርጊ የምትይውንም ሀሳብ ስጨት። እሺ እመጣበታለሁ። ልጁ የሚቀየር ሰው ካልሆነ እኔ አዘርዋይስ ባደውልለት ባታየው ራሱ ደስ ይለኛል። ቢኮዝ እች ልጅ አቢዩዝ ሆናለች። ሜንታሊቲም ፊዚካሊም ጎርቷታል። እኔ እንደ አዘ ሴትነት ሳስበው ማለት ነው። ገባ ይህ ሰው ከስደትም ሲጀመር ስደት እስክትወጣ ድረስም አይጠብቃትም ራሱን ለማስተካከል። ጥላው ስትሄድ የጎደለውን ነገር ያውቅ ነበረ። እናቷ ጋር ጥላው ስትሄድ ማለት ነው። በዛ ታይም ላይ ራሱን ማስተካከል ይችላል። አንድ ሰው ላው የሚባለው 2 ቀን ማደር አትችልም። በጣም ወሳኝ ከተባለ ሳምንት ነው በተለያየው ከምትዋደደው ሰው ጋር። ከዛ ውጭ ነገሮችን ለማስተካከል ትጥራለህ። ጥያቄ ይፈጥርብሃል። ከራሴ ላይ ምን አይነት ስህተት ነው ያለው ምናምን ብለህ እና አንዳንዴ ደግሞ ሰዎችን እስኪ ይሁን ተቀበ አሁን ይቅርታ አሌክሴ፣ ይቅርታ እግዚአብሔር ዛሬ የመጣልኝ ቲክቶክ ላይ እና አጋጣሚ ነው እና ላይክ እስኪ ተቀበዩ ምናምን ነገር እስኪ ደውይለት። ሀውካን እንዴ ሀውካን እንዴት ነው ልደውልለት የምትችለው ለዛ ሰው? እች ልጅ ሽዱ ሳልፍ ላይ ከራሷን እያስተካከለች ነው ያለችበት ታይም ላይ ገባ እና አም ሶሪ እንዴት ነበረ ራሷን ችላ። አሁን እኮ ልጇን እያሳደገች ነው ያለችው ገባ
ኢቨን እንኳን ማለት አሁን ትዳሯን ትፍታው ነው ወይስ ዳዝን ማተር እንደዚህ አይነት ሰው ህይወት ላይ አይጠቅምም እኮ ዳዝን ላይክ በጣም ብዙ ድጋሜ ብታገኘው የሰውዬ ከዛ ሱስ ውስጥ ተቀምጦ ሱሱን እየተቀበለች አቢዩዝ እያደረጋት እንድትኖር አትፍቀድለት። እኔ እንደዛ ነው የምለው። የኔ ውሳኔ ይህ ሰውዬ እንዴት ነው መቀየሩን በምን ነው የምታውቀው? ለምሳሌ በቃ አልተቀየረም እንበል ወይም አይቀየርም። ኤግዚቷን ይዛ መሄድ አለባት። ሌላ ኤግዚት ውስጥ መውጣት አለባት። በቃ እኔ እንደራሴ አሁን እሷ ያለችው እሷ ከማግባቷ በፊት ሱስ እንዳለበት ታውቃለች። አስተካክለዋለሁ ብላ ነው የገባችው። እቺ ሴት ምንም ሱስ ሳይኖርበት አግብታው ግን በጊዜ ሂደት ይህንን ባህሪ አምጥቶት ከሆነ ኦኬ ይህ ትክክል አይደለም ብላ ወገቧን አስራ መነጋገር ትችላለች። ይህ ሰው መጀመሪያም ሱሱ አለበት፣ ጫት ይቅማል፣ ታውቃለች፣ አምናበት ነው የገባችው። ትዳር ደግሞ የሆነ ሰሞን ሲዝናዊ ጉዳይ አይደለም። ገብቶሻል? ኮሽ ሲል ለቀን የምንወጣበት ሲመችን ምቾት ብቻ የምናስተናግድበትም አይደለም። ስታገቢው አንቺ በችግሩ ጊዜ አብሬው ልሆን፣ በፈተናው ጊዜ አብሬው ልቆም ብለሽ አሁን ማውራሽ ከመንፈሳዊ ነገር አንጻር ነው። ገብቶሻል? እግዚአብሔር ሰዎች ባለትዳር ሲሆኑ ትዳር ውስጥ አንዱ አንዱን እንዲደግፍ ነው ሀሳቡ፣ የትዳር ሀሳብ እንጂ ምን ለመደናነቅ አይደለም። ለመደናነቅማ ሳንገባ እንደናነቃለን እኮ። ሳገባት ኢቭን በጊዜ ሂደት እንኳን የማይሆን ችግር ውስጥ ፈተና ውስጥ ሱስ ውስጥ እንኳን ብትዘፈቅ እዛ ነገር ውስጥ ገብቼ ጥልቅ ድረስ ከዛ ውስጥ ላወጣት ግድ ይለኛል እንደ ባል። ትዳር የምረዳው እንደዛ ነው። እንግዲህ እናንተን አረዳድ አላውቅም። ትንሽ ኮሽ ሲልና የሆነ የማይሆን ባህሪ ሲያመጣ ወይም ሲያመጣ አይ ለቅ ይወጣለሁ ሊል ይችላል አንዳንድ ሰው። የእኔ ሀሳብ ግን ትዳር ዋጋ የሚከፈልበት ነው፣ ህይወት የምትከፍይበት ነው፣ እውነተኛ የትዳር አጋር ካገኘሽ ማለት ነው። ስለዚህ እቺ ሴት መጀመሪያ ስታገባው አውቃ አምና ሱሰኛ መሆኑ ገብቷት ኦኬ እስቲ እየኖር እናስተካክለዋለን ብላ ገባች። ከዛ በኋላ ጊቫፕ ማድረግና ወደኋላ መመለስ ትዳሩን መናቅ ነው፣ ፈጣሪ መናቅ ነው ሀሳቡ። ከዛ ውጭ አሁን እሷ ለቃ ብትወጣና ራሴ ልጆችን አስተዳድራለሁ ብትል ሌላ ትዳር መያዙ አይቀርም በጊዜ ሂደት። ሰው ሁሉ ሙሉ አይደለም። ገብቶሻል? ሰው ሁሉ ጉድለት አለበት። አሁን አንቺ ፐርፌክት ብለሽ የምታስቢበት መንገድ አለ በባህሪ በምን ወይ ደግሞ ጉድለት አለብሽ እኮ። በዛ ጉድለትሽ አሁን የምታገቢው ባል ጥሎሽ ሊሄድ እዚህ ጋር ሱስ ነው ያለው፣ ችግር የለውም። እንደ ሱሱ አንድ እንደ ምክንያት ይሁን። ሁሉም ሰው ጉድለት አለበት። ሰው ጥለሽ ልትሄጂ እኮ ነው ነገር። ገብቶሻል? ባለው ካልተስተካከለ አየሽ፣ አሁን ያንቺ ሀሳቤ ነው ይሄ። ግን የትዳር ሀሳብ ግን ጉድለትን ተሸክሞ ትከሻ ሰፊ ሆኖ ትዳር መፍታት የሚፈቀደው በቺቲንግ ብቻ ነው፣ ከተማገጠብሽ ብቻ። አለበለዚያ ኃጢአት አይፈቀድም። እስልምናም አይፈቀድም፣ በክርስትናም አይፈቀድም። በየትኛው መንፈሳዊ ህይወት ፍቺ የተከለከለ ነው። ምንም ቢፈጠር ነው የሚለው ደግሞ ምንም ቢፈጠር መፋታት አይቻልም። መፋታት የሚቻለው እላይሽ ላይ ሌላ ሴት አቅፎ የተኛ እንደሆነ እሱ መታገስ እንደማትሺ ግልጽ ነው። አይ እኔ አረገዋለሁ ካልሽ የአንቺን ሀሳብ ግን እንደ ሪስፔክት እናደርጋለን። ጄኔራል ሀሳቡ ግን ያ ነው። ሊሰን ኦኬ አሚን። በእኔ ቤተሰቦች ላይ ልምጣለ። ለምሳሌ የኔ እናትና አባቶች ለምሳሌ 45 ዓመት ወደ 48ኛ ዓመታቸው እየተጠጉ ነው ከተጋቡ። ዘ ቤስት ላይፍ ነው የኖሩት። ተጣልተውም ሊሆን ይችላል፣ ብዙ ልጆች ወልደዋል። ገባ? እኔ ፋሚሊን ፒክ ያደረኩት ነገር አለ፣ ጥሩ ነገር ሀውካን ሚለውን ግን ሱስ ውስጥ ኑሮ የለም አባቴ እኛን ያሳደገን። ገባ? እንዴት ነው ሱስ ሀውካን ኢትዮጵያ ውስጥ ስትኖር እንኳን ሱስ ጨምረህበት እንኳን አቢዩዝ ተደርገ ድህነታችን ራሱ አስሞር
ሌላ ነገር ውስጥ ሊያስገባ ይችላል። ገባ? ይሄ ትዳር አለም ላይ ስትገባ ትዳሩ ስትገባ ደፍኔትሊ የምትተዋቸው ነገሮች አሉ። እንኳን ልጅን መጡ ከልጅ ጋር ሆኖም ማለት ነው። እና እኔ ማለት የፈለግኩት ጠቅላላ አድርጌ ሴት ልጅ መጎዳት የለባትም። እስኪ ቻይ እንደዛ አድርጊ ምናምን የሚለው ነገር ከሴት ልጅ ላይ ቀለል ቢልስ ለማለት ፈልጌ ነው። እና ትዳር መፍታት ካለብህ መፍታት አለብህ። እንደዛ እንዳታስብ። ኤቭሪባዲ እዚህ ጋር የአንተ ፋሚሊዎች ሊያዩ ይችላል። ገባ? መፍታት ካለብህ ያዛት ስዋይ መፍታት አለብህ። ትዳርህን ማክበር ካለብህ ያ ሰው ሊያከብር የሚችል ከሆነ ትዳሩን ማክበር ካለበት ቤተሰቡን ማክበር ካለበት በጣም አሪፍ ላይፍ ትኖራለህ። እንኳን ነውና 100 ዓመት 1000 ዓመት ልትኖር ትችላለህ። ጥሩ ጤነኛ ላይፍ ትኖራለህ። ጥሩ ነገሮች ካለህ ማህበረሰብ ጋር ጥሩ ነገሮች ልትገናኝበት ትችላለህ። ያ ማለት ማይንድህ ላይ ያለው ሴታፕ ያለው ነገር ጥሩ ነገር ስላለ ነው። ሱስ ውስጥ ከገባህ የምታመነዝር ከሆነ የምጠጣ ከሆነ ኤቭሪባዲ ሴቷ ጋር ዲፕሬሽን የምትፈጥርባት ከሆነ ቤት ውስጥ በጣም ብዙ ነገሮች እች ልጅ አሁን ያላወራችሁ ውስጡ አለ በጣም ብዙ ነገር ላይክ ሱሱን ብቻ ሊሆን እኮ አውርታል ሊሆን ይችላል እኮ ገባ? ማውራት ማትፈልገው ነገር ውስጡ አለ ያለ ብዙ ነገሮች ማውጣት ማትፈልጋቸው ነገሮች ያ ነገር አለ። ዛትስ ዋይ እች ልጅ አሁን ላይክ ገብታ እናትና አባቶቿ ጋር ገብታ ራሱ ለእናትና አባቶቿ ያላወራችው ነገሮች ሊኖር ይችላል። ብዙ ነገሮች የደረሰባት ቤት ውስጥ ሊኖር ይችላል። እና አንዳንዴም ደግሞ አንዳንድ ወንድ ልጆች ጋር የሚመጡ ኢትዮጵያ ካበሻ ወንድ ልጆች ጋር የሚመጡ እኛ ማህበረሰቦች ጋር ምናምን እኔ ያየኋቸው ነገሮች ላይ ደንገጥ ምናምን ነገር አይሉም። አሁን በቃ የኔ ነች ወይስ ገና አሁን አረብ ሀገር ሄደች ይደውልልኛል ተስተካከያለው እያለኝ ነው። ሀውካኒ ነው እንዴ? ለምን እዛ ጋር እዛ ታይም ላይ ያን ታይም ላይ ለምን ለመስተካከል አልሞከረም? ጀስት ያለ ማለት ፈልጌ ነው። እና ቴንክ ዩ ካስቀየምኳችሁ ይቅርታ። ስለዚህ ትፍታው ነው ሲጠቀለል ሀሳብሽ። እኔ ሀሳብ ሰማችሁ ስለሆነ እኮ ነው። እኔ ሀሳብ ከተቀየረላት ይህ ልጅ ሰውዬ ተቀይሮ 1 ወር 2 ወር አይደለም መቀየሩ ገባ? ከተቀየረ ደፍኔትሊ ከተቀየረላት የልጁ አባት ነው። ናይስ ላይፍ 5 ዓመት አልተቀየረም ብላለች። 5 ዓመት ካልተቀየረ እኔ እንደምላት ከሆነ ማለት አልፈልገውም ቃሉ ትናደው አሌክሲ ኦልሬዲ ልሲን ሚን ኦልሬዲ ሺ ጎይንግ ላይክ ቤቱን ትታ ሄዳለች እኮ ያን ታይም ላይ ወዲሚን አንተ ምንድነው በቃ ረገጥ አድርጊው አንዴ ችግር የለውም። ረገጥ ወይ ትናደው ወይ አትናደው ጌት ዲቮርስ በቃ እፍታው ሀሳብሽ ይከበራል። ያው ሰው አመዛዝኖ የራሱን ሀሳብ አይጠላም። ኒዌይስ እኔ ችግር የለብኝም። እሺ ግፊያ አይኖርም። ቴንክ ዩ ቬሪ ማች። አመሰግናለሁ። ጋይስ ሀሳብ አይጠላም እኮ ይሄ የምንፈልገውን ብቻ ለመስማት ከተዘጋጀን ትንሽ አስቸጋሪ ነው። ሰዎች እንዲነግሩን ብቻ የምንፈልገውን ከሰማን እንስማ። መስማት እኮ መጥፎ አይደለም፣ ግን ሚዛን ላይ እናስቀምጠው። ውሃ ያነሳል ወይ? ሚዛን ላይ ያስቀምጠን ነው ከየትኛው ውሃ ያነሳል? ሀሳቡ ገዢ ሀሳብ ነው ወይ የሚለውን አሁን የሰጧት ሀሳብ አለ፣ እሷ የሰጠቻት ሀሳብ አለ። የትኛው ሀሳብ ገዢ ነው የሚለውን ሀሳብ ራሱ ባለ ጉዳዩ ምን ያደርጋል? ህይወቱ ሊያስቀምጠውና ይመርጣል ማለት ነው። እንደዛ ነው። በማንኛውም ሁኔታ ውስጥ ስትሆኑ የሰዎች እናንተ ማትፈልጉት ሀሳብ ቢሆን እንኳን ጀስት ሪላክስ ጋይስ፣ ስሙ። መስማት ችግር የለው።
ሰው በዛ ሰው በኩል 6 ቁጥር የሆነው በእናንተ በኩል 9 ቁጥር ነው እኮ። ሁለታችሁም ልክ ናችሁ። ሄሎ ተፈጠፈጠች። ኮይን ልስጣችሁ እስቲ እና ሜምበር ሁኑ። ሜምበራችሁ ኤክስፓየርድ ያደረገባችሁ ሰዎች አላችሁ። እየጠቆረ ማለት ነው። ልብ ቅርጿል። እሺ በቃ ልቀጥል። እሺ በዚህ በፊት ግን ገብቼ ነበረ። እስከ ዛሬ መርፌው በጣም ሰራ። የባለፈው ላይ ማለት ነው። መርፌው ሰራ፣ በጣም ሰርተዋል። ግን አሁን ደግሞ ጨነቀኝ። እሺ ንገሪኝ ጭንቀትሽ። እሺ በቃ ጓደኛ ነበረኝና ማለት ነው። ፍቅረኛ ማለት ነው። ፍቅረኛ አዎ። የታወቃችሁ? አንድ ሰፈር ነን። ግን እንደዚህ ደግሞ በኤፍቢ ነው በቃ የተዋወቅ ነው። ግን በፊትም አውቃለሁ። ኤፍቢአይም በለው መሰለኝ። ይሄ ነገር በጣም እየጠፋ ነው። ኤፍቢ ላይ እንዴት ተዋወቃችሁ? በቃ ዝም ብለን ኮመንት እንሰጣጣለን ነበረ። እሺ ከዛን ኮመንት እንሰጣጣለን። ከዛን ማውራት ዝም ብለን ነው በቃ ሰላም ብቻ ነበረ የምንባባለው። ከዛን ስልክሽን ላክልኝ አለኝ። ከዛን ዝም አልኩት እኔ በኢንቦክስ ማለት ነው። ከዛን ስልክሽን ላክልኝ ስለ ዝም አልኩት። አሁንም ይለኛል፣ ዝም አልኩት። ከዛን ቆይቼ በቲክቶክ ደግሞ እንደገና ተገናኘን ሊቭ ላይ ማለት ነው። ከዛን ሊቭ ላይ እኔን እዚያ አይቶኝ ከዛን ከሌላ ሰዎች ጋር እያወራ ነበረ እና ከዛም በውስጥ እነዚህ ልጆች የት ናቸው ብሎ ጠየቀኝ። እንደዚህ ነው እኛ ሰፈር ናቸው ምናምን ብዬው ነገርኩት። ከዛም በዛ ላይ በቃ በኢንቦክስ መጻፍ ጀመረ። እንደዚህ 1 ወር ምናምን በቃ በኢንቦክስ ብቻ ነበረ የምናወራው ማለት ነው። እኔ ግን ለጓደኝነት አልፈልግም፣ ለወንድምነት ከሆነ ችግር የለም ምናምን አልኩት። ከዛ እሺ ብሎ እያወራን እኔ ግን አላፈቀርኩትም። ርዕሱ ምንድን ነው? ዝም ብሎ ነው በቃ ጨዋታ ነገር ማለት ነው እኮ። ስፔሲፊክ ማወቅ ፈልጌ ነው። ፍቅረኛ ምንድን ስናወራ ስናች ምንድን ነው? የሆነ ሀገራዊ ጉዳይ ነው? ዓለማዊ ጉዳይ ነው? ምንድን ነው የምታወሩት? የኑሮ ውድነት? ዝም ብለን በቃ ዝም ብለን ነው በቃ ወሬ ብቻ ቀልድ ምናምን ማለት ነው። ከዛ ያን ጽሁፉን ለምጄ ማለት ነው ሮጬ ቲክቶክ እገባለሁ። ሮጬ ጽሁፉን ለማንበብ ማለት ነው። ከዛ እንደዛ እያወራን ከዛን ስልክሽን ላክልኝ አለኝ። ዝም አልኩት፣ አላኩትም። አሁንም ጠየቀኝ፣ ዝም አልኩት። ከዛም በኋላ እኔ ደግሞ በኢትዮጵያ ነበርና ኢሞ የምጠቀሙ በዚህ ሀገር የምጠቀማለሁ፣ በኢትዮጵያ የምጠቀማለሁ ነበረ። ያንን በኢትዮጵያ የምጠቀመውን ሰጠሁት። ከዛም ማውራት ጀመርን። በቃ ኖርማል አሁንም ማለት ነው እያወራን ከዛ ቀጠልን። በቃ አፈቀርኩሽ አለኝ። ከዛን አፈቀርኩሽ አለኝ። ግን እኔ እንደዚህ በቃ ቦታ አልሰጠሁትም። እንደዚህ በቃ እኔ እንደ ቀልድ ነገር ነው ያዝኩት ማለት ነው። እንደ ቀልድ እያወራን ከዛን ከሲስተር ጋርም ተዋወቁ ምናምን። ከዛን እያወራን አሁን 8 ወር ነው በቃ ከተዋወቅን ማለት ነው። ከዛን እምቢ ብሎ ቤተሰብ አስተዋወቀ። እኔ ግን እምቢ ብዬው ማለት ነው ከሲስተር ጋር አውርቶ ከዛ እኔ እምቢ ብዬዋለሁ። እኔ ይሄ ውስጥ አልገባም። ሲጀመር
ገና እኮ እኔ እናንተ አሁን ነው ጀመርን፣ ገና 5 ወር እንደዛ ነገር ነው አልኩት። ከዛን እምቢ ብሎ ከሷ ጋር አውርቶ ምናምን ቤተሰብ አስተዋወቀ። እኔ ከዛን ዝም አልኩት አሁንም ማለት ነው። ከዛን ጠየቀችኝ ማዘር ደግሞ ስጠይቀኝ እኔ አላቅም አልኳት። ከዛን እኔ አላቅም ምናምን ስላት ለምን አታውቂም ምናምን አለችኝ። እኔ እንጃ እኔ ዝም ብለን ወሬ ብቻ ነው እንጂ እኔ አልወደውም ምናምን አልኩት። ከዛ እንደዛ ያወራኝ ደግሞ በጣም ቀናል በጣም ማለት ነው። ሊቭ እንዲገባ አይፈልግም፣ ኮመንት ሰው እንዲሰጠኝ አይፈልግም። በቃ የሆነ የኔ ፍቅር ምናምን ካሉ ያብዳል። በቃ መቶ በይሞ ማን ነው ይሄ እንደዚህ ያለሽ? ለምንድን ነው እንደዚህ ምልሽ ምናምን አለኝ። ከዛ እኔ ለምንድን ነው አንተ ለምንድን ኢሞ ከገባው በኢሞ ይመጣል፣ ኤፍቢ ከመጣ ኤፍቢ ላይ ይመጣል እና ከማን ጋር እየተጻጻፊ ነው ምናምን ይለኛል። በቃ ጨነቀኝ፣ አስጨነቀኝ በቃ ሁሌ ማለት ነው። ይጠብቀኛል በጣም ይቀናል ደግሞ በጣም ማለት ነው። እኔ ደግሞ አልፈልግም እንደዚህ ማለት ነው። እኔ ከሆነልኝ ትንሽ ፈታ ብዬ መኖር ነው እንጂ የምፈልገው እና ደግሞ ትዳርም ለመያዝ ፍላጎት የለኝም። ሰርቼ መቀየር ምናምን ስለምፈልገው ማለት ነው። ከዛም በቃ እንጣላለን። እሱ ስጠባብቀኝ ለምን ትጠብቀኛለህ ብዬ ይጨዋለሁ። እኔ ደግሞ ማለት ነው ለምንድን ነው እኔ ስራዬን ጨርሼ ከጓደኞቼ ጋር ካልተጫወትኩ ዝም ብዬ በቃ ከሱ ጋር ብቻ እንዳወራ ነው የምፈልገው ማለት ነው። ከሱ ጋር ብቻ ከማንም ጋር እንዳወራ አይፈልግም ምንም ማለት ነው። ከዛ እኔ ደግሞ ስራ ስጨርስ ምናምን ድብርት ምናምን ይኖራል አይደል? እኔ ደግሞ ከነሱ ከተጫወትኩ በቃ ይቀለኛል። እሱ ግን አይፈልግም እንደዚህ። ከዛ በቃ እንጣላለን 2 ጊዜ ምናምን ተጣላንና ከዛን ሲስተር ጋር ይሄዳልና ይነግራታል። እሷ ደግሞ በቃ በጣም ትወደኛለች። በቃ ታረቁ ምናምን ትለኛለች። እሺ ብዬ 2 ጊዜ ምናምን ታረቅ። ከዛን 2 ጊዜ ታርቀን ምናምን ከዛን አሁን ደግሞ ሳምንት ነው ከተጣላን ማለት ነው። ተጣላን በይሞ እያወራው ነበረ ማለት በቃ ዝም ብዬ ኖርማል በቃ በጓደኝነት ማለት ነው እያወራን ደወለልኝ። በስማርት ተይዘዋል። ከዛን ከማን ጋር ጠብቀኝ አልኩት፣ በትክስት ጠብቀኝ እያወራው ነው አልኩት። ከማን ጋር ነው የምታወሪ ብሎ አፈጠጠብኝ ምናምን ቴክስት ጻፈልኝ ምናምን ማለት ነው። እሱ ደግሞ ከሲስተር ጋር ነበረ እያወራ ማለት ነው እዛን ጊዜ። ከዛን 5 ደቂቃ ጠብቀኝ ስሎ በቃ ተናደርኩበት እኔ ማለት ነው። ከፈለክ ከኔ ጋር መሆን ከፈለክ ትሆናለህ፣ ካልፈለክ ደግሞ ይሄው ቀጥል አልኩት መንገድህን እንደዛው በቃ ብዬው። ከዛን ተናደደ። በቃ እሱ ስልክ እንደዘጋ አይፈልግም። በቃ እንደዛም እየተጨቃጨቅን ከኔ ጋር ጭቅጭቅ ይፈልጋል፣ መጨቃጨቅ በቃ ይፈልጋል። ለምንድን ነው ስለሆነ ለምንድን ነው አንቺ በቃ አንቺ ሚስት ነሽ ይለኛል። እኔ ሚስትህ አይደለሁም፣ እኔ ፍቅረኛ ገና ፍቅረኛ ነው እንጂ እኮ ሚስት ጋር አልደረስንም፣ ገና ነው ይቀራናል እለዋለሁ። እንደዛ እያለ እኔ ስልኩን እምቢ ብዬ ዘጋው ላይ ማለት ነው። እኔ ከአንተ ጋር መጨቃጨቅ እየተጨቃጨቅኩ አላድርም ምናምን ብዬው ዘጋሁት። ከዛ ቴክስት ጻፌ ምናምን ዝም አልኩት። በቃ ንቄው ዝም አልኩት ቴክስቱንም ማለት ነው። ከዛን ኢሞ አጠፋ፣ እሱ አጠፋ ማለት ነው። ተናዶ ሳጠፋ እኔ ምን አገባኝ? እኔ አያገባኝም ብዬ ዝም አልኩት። በዋትስአፕ ላይ መጥቶ በቃ ግን ሰደበኝም አልልም፣ ግን እንደ ስድብ ነገር ሞከረ ማለት ነው። አልሰደበኝም ግን ከዛ ሲሞክር እኔ በቃ ዝም አልኩት። ዛሬ እንዳሰብክና ዛሬ እንደዚህ ቴክስት እንደጻፍክ አይደለም። አሁን በደቂቃ እኮ ሁሉም ነገር ይቀየራል፣ ግን አትስደበኝ ምናምን ብዬ ለመንኩት። ከዛ ሞከረ ዝም አልኩት። እኔ ቴክስት ጽፋል እና በነገራችን ላይ ደግሞ የሆነ ብር ደግሞ ሊኮልኝ ነበረ ከዛ ወደ ኢትዮጵያ ማለት ነው። ማለት በቃ ላስገባ ስነሳኔ አስቀድሞ አስገባልኝ ማለት ነው። 20 ሺህ ብር አስገባልኝ እና እኔ አካውንቱን ሀጣሁት ምናምን የሱን። ከዛን ከሌላ ሰው ላይ ወሰድኩት አካውንቱን ማለት ነው። ያንን እኔ ሁሌ ማለት ነው ያ ብር በቃ ሁሌ ውስጥ ሳንጣለም ዝም ብለን እያወራንም በቃ ያ 20 ሺህ ብሩ ግን እንትን እሱ ወደ ኢትዮጵያ ስለምልክ ነው ግን
ለእኔ እኔ ተሸግሬ ምናምን አይደለም። ለማዘር አስገባ ብዬው ስነግረው አስገባልኝ። ያ ብር በቃ ሁሌ ነው የምቆራቆረው። በቃ አንቺ ይሄንን ብር ካስገባሽልኝ እንጣላለን ምናምን ይለኛል። ከዛ እኔ እሺ ብዬው ተቀመጥኩት። አሁንም ድጋሚ ደግሞ ማዘር የሆነ ጉዳይ አላትና ከዛ ለሱ 60 ሺህ ብር ላከልኝ። ማለት ይሄን ጊዜ በቃ ንጹህ ነው የምናወራው በቃ። ከዛን ስልክልኝ በቃ እኔ አንድ ላይ ልክለታለሁ ብዬ ቁጭ አልኩት እና ምን አለ ያንን እኔ እነሱ የምንለያየውን ሳይሆን ተቆራቆረ፣ ያንን ብር ነው ተቆራቆረ። በትዕግስት ምን አለ ብሬን ቶሎ አስገቢልኝ ምናምን አለኝ። ከዚያን በቃ እኔ ደግሞ አካውንቱን ከሰው ጋር ከጓደኛዬ ላይ ወስጄው ነበረ። ጓደኛ እሱ ላይ ልካ ነበር እና ከዛን ከሷ ላይ ወስጄው ነበር እኔ ሲጀመር ማለት ነው። ማታ ታጣልተን እኔ ጠዋት ላስገባልክ ማለት ነው ላስገባው ማለት ነው ለሱ። ከዛ እንደገና እሱ ከኔ ጋር የምንለያየው ሳይሆን ተቆራቆረ፣ ያንን ብሩ ነው እሱ ወስዳ ትቀራለች ብሎ ማለት ነው። ከዛ እኔ ኧረ እኔ እኮ ብር አለኝ እኔ ብርህን እኮ አላስቀረም አብሽር ምናምን እለዋለሁ። አብሽር አትበይ ይለኛል ደግሞ አይዞህ እለዋለሁ። ተረጋጋም ነው። ከዛ እንደዛ እያልኩት በቃ እኔ እስከምሳ አስገቢልኝ አለኝ። ደግሞ ብር እንደኖረኝ ያውቃል። እኔ ደግሞ በጣም ብር አለኝ። እድሜሽ ምን ያህል ነው? 23 ገብቻለሁ። ሰው ሀገር ከመጣሽ ምን ያህል ጊዜ ሆነሽ? እዚህ 3 አመት በቃ ልጨርስ ነው። እና ብር ሀገር ላይ አልክም በቃ እኔ ጋር ነው ማስቀምጠው። የምትነግሪኝ ነገር የእውነትሽ ነው የምትነግሪኝ? የምር ድንግልን ማርያምን እውነቴን ነው። የምር አሁን ይኸውልሽ ሁሉንም ማለት ነው ያወራችሁትን ሁሉ መስማት ግዴታ አለብን ማለት በአካል አንዴ አራና አዳር ቋን ሁል ካወራንማ እንዴት ሆነ ነገሩ? ያወራችሁትን ሁሉ ማወቅ በአካል ብትገናኙ ያደረጋችሁትን ሁሉ ልትነግሪኝ ነው እኮ ቃል በቃል ማለት ነው። እንደዛ ሊሆን አልተገናኙ ኢምፖርታንት አይደለም። ገብቶሻል? እንደዚህ ያለኝ ሳቀ፣ ከዛ ፈገግ አለ፣ ፈገግ ብሎ ሰጠኝ፣ ተቀበልኩት። ከዛ ጨበጠኝ፣ ስጨብጠው እጁ ትንሽ ሸካራ ነገር ነበረ። ፀሐይ ወጥቶ ነበር፣ አየሩ ትንሽ ሞቅ ብሏል፣ ቀዝቀዝም ወዳ ማለት ብለዋል። ማኪያቶ አዘዝን፣ ጠጣን። የማኪያቶ ጣዕም በጣም ይለይ ነበር። ስኳር አለው፣ የሱ ጨው አለው እያልሽ ከነጎንሽን ዋነኞችን ጋቢ ደራርበን እግራችን ውሃ ውስጥ አድርገን እንስማሽ። ምንም እኮ ኢምፖርታንት ያልሆነ ነገር ነው። ለዛ ነው ያስቀጣል። ምንድን ነው ኤፍፒ ላይ ተዋወቅሽው? በቃ ይሄ የሁሉም ሰው ታሪክ ነው። ምንድነው አሁን ያላችሁበት ሁኔታ? ምንድነው አንቺ የምትፈልግ የሚለውን ስፔሲፊክ አድርገሽ ብትነግሪኝ። አንቺ ማትደክሚብን ነው እኮ የሁሉ ተሰቃየሽ እኮ። ግርሞኝ ነው እያየሁሽ የነበረው። ምንድን ነው የፈለግሽው? ምንድን ነው ያላችሁበት ሁኔታ? ይህንን ብቻ ነገር እኔ የፈለግኩት እንደዛ ብሎ እኔ እንገናኛለን ስለኝ ደግሞ እኔ እምቢ ያልኩት ውሸቴ ማለት ነው። እኔ ፍቃድሽ አይሉኝም ብዬው እሱ እንዲገናኝ ምናምን ነው የምፈልገው። እኔ ደግሞ አልፈልግም እዚህ ሀገር ከማንም ጋር መገናኘት፣ ከይሄቴ ጋር ራሱ አልፈልግም። ይሄም ነው ያለ እና አሁን እሱ ምለው እኔ አንድ ሳምንት ዘጋሁት ማለት ነው። ስጽፍልኝም ምንም አላይም። ከዛ እንደገና ምን አለኝ ትናንትና ማቶ ደወለልኝ፣ በይሞ ስደውልልኝ ዝም አልኩት። ከዛ እኔ ደግሞ ለብራዘር ነገርኩት፣ በቃ እኔ ተጣላን ብዬው ማለት ነው። ከዛ ምንለኛል ይቅርታ ምናምን ብሎ ያስጨንቀኛል። እኔ ደግሞ ይቅርታ ለማድረግም አልፈለኩትም። ልሄድበት እሱ ሀገር ቤት ነው ያለው አይደል? ላዚ ነው ያለ። የት? እዚህ ዱባይ። በአካል ተገናኝታችሁ ነው? የለም ኧረ እኔም ብዬው ነው ስንት ጊዜ ጠየቀኝ። በቪዲዮ ምናምን ታወራላችሁ? የምር እኔ በቪዲዮ 2 ቀን ምናልባት እሱን ራሱ የምር ድንግልን 2 ቀን ምናልባት እሺ አልለውም እኔ ሲጀመር እና ውሸቱን ደግሞ አሌክስ ማርያምን ራስቼ እኔ ብዙ ነገር አለኝ አለኝ፣ ብዙ ነገር አለኝ አለኝ።
ከዛን ብዙ ነገር አለኝ ስለኝ ምንም ከአንተ ጋር እኮ እኔ ቪዲዮ ራሱ አውርቼ አላቅም ብፈልክ አውጣ ምናምን አልኩት። ሚዲያ ላይ እንደ ሌሎቹ ነው ችግር የለብኝም እኔ በራስ ስለምተማመን እንደፈለክ አሁን አልኩት። የምር አሌክስ እኔ ቪዲዮ 2 ቀን ምናልባት ነው እሱን ራሱ ብዙ ደቂቃ ላወራው 1-5-6 ደቂቃ ምናልባት እኔ ዘጋለሁ። ሲጀመር ታፈቅሪዋለሽ? አረ የለም ምንም እኔ እንደ ቀልድ ነው በቃ እንደ ቀልድ ነበረ። እኔ አላፈቅረውም። እሱ ያፈቅረኛል ብለሽ ታስቢያለሽ? በአፉ ነው እንጂ ምኑን የማውቀው በአፉ ብዙ ነገር ይለኛል። ግን እሺ ሚውት አድርጊ። አንደኛ የኔ እናት በቃ አንቺ እድሜሽ 23 ነው። መረጋጋት አለብሽ። በዚህ ጊዜ ልጅ ነሽ እኮ። ምንድነው ሁሉንም ነገር ካላየሁት ሁሉንም ነገር ካላወራሁት የሚል አይነት ነገር ነው አንቺ ጋር ያለው። አሁን እኔ ያስቆምኩሽ ቅድም ለመሰለሽ አንተ ምንድን ነው ይሄ ነገር ያስቆምኩሽ ለምንድን ነው? አንቺ መወራት የሌለበትን ብቻ ነው እያወራሽ ያለሽ። ገብቶሻል? ያደረጋችሁትን ያወራችሁትን የተለዋወጣችሁትን ቃላቶች በሙሉ እሱ ጊዜ ነው የሚገለው። ገብቶሻል አይደለ? ለዛ ነው ያስቆምኩሽ። ግን ዋናው ነገር አሁን አንቺ ከዛሬ በኋላ ከዚህ ሰው ጋር እንዳትደዋወይ፣ ምንም አይነት ኮንቨርሴሽን እንዳታደርጊ። ገብቶሽ? አይጠቅምም፣ በቃ አይበጅም። ምንም አንደኛ ምንነቱን አታውቂውም። እሱ ህይወት ሊኖር ይችላል ከጀርባ ምን ያሳልፍ አታውቂም። ፌስቡክ ላይ መጥቶ አፈቅርሻለሁ ወድሻለሁ ምናምን ስላለሽ የብዙ ሰው ህይወት አትሰሚም እንደ እዚህ ውስጥ። ገብቶሻል? የብዙዎቹን ህይወት አትሰሚም እንዴ? ስለዚህ ፍሬን ያሽ ተቆጣቢ። ተግባባል? ይሄ አንደኛው ነው። ልተወው ወይ በዛው ነገር ብሎክ አድርገሽ ስራሽን ስሪ። ለማንም አልበጀም ይሄ ፌስቡክ ላይ መሞዳሙ ነው። ተግባባል? ግልጽ ነው? አዎ ግልጽ ነው። እሺ መልካም ቀን። ልጨምርበት አንድ ነገር ብቻ። ምን? ባለፈው ያወራሁት ላይ ማለት ልከሽለታል እንዴ? አረ ስማ ተስፋስ ቅዱስ አረ የለም እንደዛ ነገር። የብሩ ነገር ትሉኛላችሁ። በስ ምን ብር ላላ የለም። እኔ አላኩት እንትን ብር ሲስተር ላይ ያለኝ ነበረ። ከእሷ ጋር ተኮራረፈን ነበረ ብዬው ነግሬሃለሁ ባለፈው ማለት ነው። ከወንድሜ ጋር አኮረፉኝ ማለት ነው። ወንድሜ እንዳኮረፈኝ ነው የቀረ ማለት ነው። ከዛ ነው እሷ ደግሞ ትንሽ ብር እሷ ጋር ነበረኝና በቃ ታራቅን። ወንድሜ ሌላ ወንድም አለኝ እሱ አስታርቀንና ከዛን ከእሷ ጋር እያወራን ቀጠልን። እሷ ባላላት ምናምን ማለት ነው። እሱም እዚህ ነው እሷም እዚህ ናቸው እየሰሩ ናቸው። ግን እኔ በቃ ይሁን ብዬ በቃ ሁሉንም ነገር ትቼ በቃ ከእሷ ጋር እያወራው በቃ ብሩን ልጠይቃት ወይስ አልጠይቃት? ምን ያህል ብር? እኔ አላቅም። እንደዚህ ማለት ዝም ብዬ ለእሷ ነበረ የሆነ የቁብ ነገር ገብትን ነበረ። ለእኔ ያለችው 5000 ብር ነው ያለችው። ለእናት ደግሞ ስትናገር 7000 ብር ነው አለች፣ በዱባይ ማለት ነው። ከዛ እኔ ግን ችግር የለብኝም 5000 ብርም ከሆነ ወይስ ልጠይቅ። አሁን ጥያቄ የሆነብኝ እሱ አሁን አትደውልልኝም። እኔ ከደወልኩላት ነው እንጂ አንዳንዴ ከባሏ ጋር ስለምትቀመጥ ባሏ ደግሞ ያኮርፈኛል ማለት ነው። ከዛን እዚህ ስመጣ እሷ መጣችና እሷ ማለት ነው አኮረፈኝ። በፊት እያወራን ነበረ ከእሷ ባል ጋር ማለት ነው። አኮረፈኝ። እሱ ደግሞ ሲያኮርፈኝ እኔ ደግሞ ከሰው ጋር ማንንም ሰው ነው ያለማመጥም እንኳን የእናትን ልጅም ትቻለሁ ወንድሜ ማለት ነው። እና ለእሱ ደግሞ ቦታ ሊሰጠው ነው ብዬ ዝም አልኩት። ግን እሷ አትደውልልኝም። ምናልባት አንዳንድ ቀን እደውልለታለሁ፣ ታነሳለች፣ እናወራለን፣ ትንሽ እንዘጋጋለን ምናምን። በቃ አሁን ጥያቄ የሆነብኝ ብሩ ሊጠይቃት እሷም አንድ ቀን አንስታብኝ አታውቅም። 1 ዓመት አለፈ ማለት ነው። እና ልጠይቃት ወይስ ዝም ብዬው ሊቀጥል? ስንት ብር? 5000 ድርሃም ነው። እሷ ለእኔ እንደዚህ ነው ያለችው። ለእናቴ ደግሞ 7000 ነው ያለችው። ይህኔ እናት አወሳስብሹ። አንቺ ለእህትሽ ምን ያህል ብር ነው የሰጠሻት?
አሌክስ እንጃ አደራሽን እንደው አታብራር። አጭር መልስ ብቻ። ምን ጉርዶ ጎበዝ። ስንት ብር ነው የሰጠሻት ለቤትሽ? ማለት ስለዚህ ምንም እኮ አልሆንሽም እኮ አንቺ አሁን ደህና ነሽ እኮ። እንደውም እህትሽ ነሽ። ምንም ሰርቼ ስለማገኘው እኔ በቃ ፈታ ብዬ ነው መኖር የምፈልገው። ተጨናንቄ አልቅሼ ምናምን ለምን አትታዩ? ምን አትሰሪ? ልተው አናድደኝ። ባሏ ሳያኮርፈኝ ምን አባቱ ባሏ እዚህ መጥቶ ምን አባቱ በእኔ ብር መጥቶ ጋሚ ራሱ ብትሰጫት ነው ደስ የሚልሽ። አሁን በቃ ስራ ስልሽ በዋዛ ፈዛዛ ጊዜሽን አታሳልፊ። ልጅነት ይገረኛል። እሺ አሌክስ ልጠይቃት ስሪ፣ እግዚአብሔር ይሰጥሻል። እሺ ስሪ ስራሽን። እሺ ተይው አትጠይቂ። እሺ ሲንቀባረርብኝ በእኔ ብር መቶ ደግሞ ለምንድን ነው ይናደዳለሁ? ከባሏ ጋር ታወሪያለሽ ማለት እኔ አላወራም። አኮረፈኝ እንጂ በፊት ከእሷ ጋር እናወራለን። እሷና እሱ አንድ ላይ ሆኖ እናወራለን። ኧረ በቋንዴ ፍሬንድ ይገፍሬኛ። ከባሏ ጋር ታወሪያለሽ ወይስ የምር እናወራም? አኮረፈኝ። እሱማ እዚህ ስመጣ እኔ ደግሞ እሷን በጣም እመክራታለሁ ነበረ። ለወንድ ቦታ አይ እንዳሰጪ ብዬው እመክራታለሁ ነበረ። ከዛ እሱ የእሷን ሲሆን እሷ እዚህ ስታመጣ ከዛን አኮረፈኝ። በቃ ጠላኝ። እኔም ማለት ነው አሁን ስላኮረፈች ተናደሻል? ምን አባቱም በእኔ ብር መጥቶ ነው እንዴት አለ የሚያኮርፈኝ? ኧረ ምን አባቱ አይባልም። በጋ አምላክ ተረጋጊ። ኔና ተረጋጊ። ራስሽ እሺ በቃ እዛ ላይ አተኩር። ታያቸው እሺ፣ ኑሯቸውን ይኑሩበት። እሺ እንደዛ እሺ። አሌክስ እኮ ጨርስካ ያልገባ ካለ ትንሽ ያልጨረስኩም እንጨርሳለሁ። ሰዓታችን አለቃ። ነገ ደግሞ ትመጪና እናውራ ይሻላል። እሺ በቃ ለማንኛውም እሺ ደህና ዋል። ሳቂጣ ነች፣ ደስ ትላለች። ሳቂጣ መሳቅ ጥሩ ነው። የሚስቅ ሰው ደስ ይላል። እውነቷን እኮ አይደለም የምታወራው ጋይዝ። እሷ ፈታ እያለች ነው። እኔ ማውቄ ለቅቅ ያደረኳት ፈታ እንደታደረጋችሁ። ችግር ብቻ ነው እንዲህ መስማት የምፈልጉት እናንተ። ለቅሶ ብቻ ነው፣ ዋይታ ብቻ ነው መስማት የምፈልጉት። ሪላክስ ጋይስ። ፓርላማ ውስጥ አይደለም ያለ ነው። አንዳንዴ ሳቅ ውስጥ እንሳቅ። እሷ ቀልዷን ነው፣ እየቀለደች ነው። ይውጣላት እስኪ። አሁን እሷ ወይ ብቸኛ ትሆናለች ቤት ውስጥ። አንዳንዴ ሰዎችን አንደርስታንድ ማድረግ አለብን። ገብቷቸዋል? ሰዎች ብቻቸውን ይሆናሉ። የሚያወሩት ሰው የላቸው፣ የሚስቁት ሰው። ገብቷቸዋል አይደለ? የሆነ ከሰው ጋር እንትን ይፈልጋሉ ሰዎች። ልጅ አሁን በቃ ሰው ቤት ነው ያለችው፣ ሰው ሀገር ነው የምትሰራው። እና ጀስት እንዲህ አይነት አጋጣሚ አግኝታ ገብታ የምሯንም ሆነ ቀልዷንም ሆነ ምናምን ገብታ ፈታ ብላ ስቃ ምናምን ሪላክስ አድርጋ ብትሄድ የሚያናድ አይደለም። ወይስ ያው እርግጥ ሰዓቱ ስለሄደ እንጂ ብታወራም ችግር የለውም። ሰው ይታፍት መታንፈስ አለበት። ሰው የሆነ ኮመንት አካባቢ ሁላችሁም ጋር ለምን አንዳንዶቹ ጋር የሆነ ፓርላማዊ ባህሪ አያለው። አንዳንዴ በቃ ይሄ ኮንሰርቫቲቭ ወግ አጥባቂ አይነት እንደዚህ መሆን አለበት። እንደዚህ አንዳንዴ ለቀቀር ጥሩ ቆይታ ነበረን። የምትኖሩበት ሀገር በተለያየ ሀገር ሆናችሁ የተከታተላችሁ የነበረው ጉዞ ላይ መንገድ ላይ ተኝታችሁ ተነስታችሁ በሁሉም አይነት ሁኔታ ውስጥ ከተለያየ ዓለም አንድ ላይ የተሰበሰበው ሰው በጣም እወዳችኋለሁ። ጥሩ ጊዜ ነበረ። ያው አላርማችን ከጮኸ ትንሽ